የእስልምና ታሪክ በትልልቅና ስር ነቀል በሆኑ ሁነቶች የተሞላ ነው። ከነዚህ መካከል የሙስሊሙን ማህበረሰብ የቀን መቁጠሪያ የቀረጸው ዓመተ ሂጅራና በታሪክ ውስጥ የነጻነትና የድል ምልክት ተደርጋ ከምትወሰደው የአሹራ ዕለት ጋር ግንባር ቀደም ተጠቃሽ ናቸው። ሂጅራ ማለት የአካባቢ ቅያሬ ብቻ አይደለም። ከጭቆና ወደ ነጻነት፣ ከድቅድቅ ጨለማ ወደ ብርሃን የተደረገ የታሪክ ሽግግር ጭምር ነው። በዚህም የተነሳ ከጭቆናና ከጨለማ ለመውጣት የሂጅራ ዘመን አቆጣጠር መነሻው ነብዩ መሐመድ ሰለላሁ ዐለይሂ ወሰለምና ባልደረቦቻቸው ያደረጉት ታሪካዊ ስደት ወይም ሂጅራ ነው። ያኔ ጨቋኝ መሪዎች በታመቁባት ዓለም ውስጥ ፍትህ እንደ ብርሃን የፈነጠቀችው በአንድ ታላቅ ንጉስ ልብ ውስጥ ነበረ። እሱ የፍትህ ተምሳሌት የኢትዮጵያ ኩራት ንጉስ ነጃሺ ነው። በሀገራችን ዑለሞችና መሻኢኮች በዚሁ በአዲሱ ዓመት ውስጥ በሚገኘው የሂጅሪያ መጀመሪያ በሆነው በሙሐረም ወር አሹራ በጾምና በሰደቃ በዱዓ በደማቁ ያሳልፉታል። ይህ ሁነት በተለይም በትግራይ በድምቀት ይታወቃል። አሹራ የሚለው ቃል አሽራ ወይም 10 ከሚለው የአረብኛ ቃል የመጣ ሲሆን ትርጉሙም የሙሐረም ወር 10ኛ ቀን ማለት እንደሆነ ይገለጻል። ነቢዩ ሙሴ ከፈርዖናዊ አምባገነን በትር በአላህ እርዳታ ድል አድርጎ ራሱንም ህዝቦቹንም ነፃ ያወጣበት ዕለት መሆኑን የታሪክ ድርሳናት ያወሳሉ። በሀገራችን የአሹራ ወር በገባ በሰባተኛ ቀን ታሪካዊቷ የአልነጃሺ ከተማ አዲስ ህይወት ትዘራለች። ከተለያዩ የኢትዮጵያ ማዕዘናት የመጡ የእስልምና እምነት ተከታዮች የእምነትና የታሪክ ፍቅር እየገፋቸው ወደዚህ ቅዱስ ስፍራ ይተማሉ። ይህ ጉዞ ለሽርሽር ሳይሆን ለመንፈሳዊ እርካታና ለታሪካዊ ጉብኝት ወይም ዚያራ የመጣ የልብ ጥሪ ነው። እንግዶቹ እንደየመምጫቸው በተዘጋጁላቸው ኸልዋዎች ያርፋሉ። እዚህ የዘር የቋንቋና የደረጃ ልዩነት የለም። ሁሉም በአንድ መንፈሳዊ ጥላ ስር ሆነው ኸልዋውን በዱዓ በዚክርና በዚያራ ያደምቁታል። ቀኑ አሹራ 10 ነው። በአልነጃሺ አደባባይ መንፈሳዊ ስነ ስርዓት በሀበሻ መሻኢኮች ጥንታዊና ውብ ተርቲብ ይጀምራል። የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም ውበትና ታሪክ የሚዘክሩ የበርዘንጅ ሞሊዶች። ይህ መድረክ የምስጋና ብቻ አይደለም፣ የእውቀትም ጭምር ነው። የነቢዩ የህይወት ታሪክ ይነገራል። ቁርአን ስለ ንጉስ ነጃሺ ፍትሃዊነትና ስለ ቅንነቱ የሰጠው ሰፊ ምስክርነት በትምህርት መልክ ለትውልዱ ይተላለፋል። ነጃሺ ለምን የፍትህ ተምሳሌት ተባለ የሚለው ጥያቄ እዚህ አደባባይ ላይ ምላሽ ያገኛል። ከእውቀት ማዕዱ በኋላ አደባባዩ በመንፈሳዊ ዜማዎችና በመድሆች ይደምቃል። በሀበሻ ጥንታዊ ዜማ የተሰናዱ መንዙማዎች የሰዎችን ቀልብ ይስባሉ። የአልነጃሺ ሰማይ በውዳሴና በሰላዋት ድምጽ ይሞላል። የነጃሺ መውሊድ የአንድ ቀን በዓል ብቻ አይደለም። የኢትዮጵያውያን የቆየ የፍትህ የሃይማኖት መቻቻልና የእንግዳ ተቀባይነት ታሪክን በደማቅ ቀለም የሚያድስ ታላቅ እሴት ነው። በአልነጃሺ ምድር የተዘራው የፍትህ ዘር ዛሬም በትውልዱ ልብ ውስጥ ታሪክና እምነት ሆኖ በክብር ይኖራል። ሚዛን ሚዲያን ፎሎ፣ ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። اللهم صل على محمد